ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። በአማራ ክልል ተባብሶ የቀጠለውን ግጭት ለማስቆም እየተንቀሳቀሱ ከሚገኙት አካላት መካከል አንዱ የሆነው የሀገራዊ ምክክር ኮሚሽን የአማራ ሕዝብ ጥያቄ ናቸው ብለው ማህበረሰቡ ያቀረባቸውን ዋና ጥያቄዎች በክልሉ ከባለፈው ሳምንት ጀምሮ በአጀንዳ ልየታው መዝግቦ ተቀብለዋል። የክልሉ ነዋሪም በመጪው ሀገር አቀፍ የምክክር ጉባኤ ላይ እንዲቀርቡ ካስመዘገባቸው አጀንዳዎች መካከል ዋናዎቹና አንገብጋቢዎች የተባሉት አንደኛ የህገ መንግስት መሻሻል፣ ሁለተኛ የማንነትና የወሰን ጥያቄዎች፣ ሶስተኛ የፍትሃዊ የሀብት ተጠቃሚነትና የስልጣን ክፍፍል ሲሆኑ ከዚህ በተጨማሪ ደግሞ ከአማራ ክልል ውጪ የሚኖሩ የክልሉ ተወላጆች ደህንነት ዕጣ ፈንታ፣ የአማራ ህዝብ ቆጠራ በትክክል እንዲካሄድና አዲስ አበባ ራሷን ችላ ክልል እንድትሆን የሚሉ ጉዳዮችም በአጀንዳነት ተመዝግበዋል ተብሏል። እነዚህን ጨምሮ በአጠቃላይ 13 አጀንዳዎችን አጠናክሮ ለኢትዮጵያ ሀገራዊ ምክክር ኮሚሽን ያስረከቡት የተለያዩ የማህበረሰብ ክፍሎችንና ባለድርሻ አካላትን የወከሉ 25 ግለሰቦች ሲሆኑ የአጀንዳ ርክክቡ የተካሄደው በአማራ ክልል ደረጃ ለአንድ ሳምንት ያክል በባህር ዳር ከተማ ሲካሄድ የቆየው የምክክር መድረክ መጠናቀቁን ተከትሎ እንደሆነ ታውቋል። በዚህ የምክክር መድረክ በአጀንዳ ማሰባሰብ ሂደት ላይ እንዲሳተፉ የተመረጡ 4500 የማህበረሰብ ወኪሎችን ጨምሮ በአጠቃላይ 6000 ሰዎች ተሳትፎበታል ተብሏል። በዚህ ሂደት ውስጥ የሁሉም የአማራ ህዝብ ጉዳዮች ናቸው የሚባሉ አጀንዳዎች ሲነሱ እንደተከታተሉ የገለጹት በሀገራዊ ምክክር ኮሚሽን የአማራ ክልል አስተባባሪ ኮሚሽነር መላኩ ወልደ ማርያም የምክክር መድረኩ ተሳታፊዎች ከክልላቸው አልፎ ሀገር እንደ ሀገር እንድትቀጥል ጉልህ ሚና የሚኖራቸውን አጀንዳዎች ለይተዋል በማለት ተናግሯል ተብሏል። የምክክር ኮሚሽኑ ከተረከባቸው የአማራ ክልል አጀንዳዎች መካከል የህግ የበላይነት፣ የአገር ሉዓላዊነትና የውጭ ግንኙነትን የተመለከቱ ጉዳዮች እንደሚገኙበት አጀንዳውን ካጠናከሩ ተወካዮች መካከል አንዱ የሆኑት አቶ መሐመድ ኢብራሂም የገለጹ ሲሆን በጦርነት ምክንያት ስለተፈናቀሉ ዜጎች ብቃት ያላቸው የመንግስት ተቋማት ስለማቋቋም እምነትን መሰረት ያደረጉ መገለሎችን የተመለከቱ ጉዳዮችም በአጀንዳዎቹ መካተታቸውን አስረድቷል በማለት የዘገበው ኢትዮጵያ ኢንሳይደር ነው። በሌላ መረጃችን በጎረቤት ሀገር ሱዳን ካለፈው ሳምንት መጨረሻ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከ100 በላይ ንጹሃን ዜጎች ተገድለዋል ሲል ቢቢሲ ዘግቧል። ጥቃቱ የተፈጸመው በዳርፉር ክልል ሲሆን ከሟቾቹ መካከል 20 ያክል የሚሆኑት ህፃናትና የሕክምና ባለሙያዎች መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ በእርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎችን በምታስተናግደው በኤልፋሼር ከተማና በአቅራቢያው ባሉ ሁለት መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ደራሽ ኃይሉ RSF ተጠያቂ ሆኗል። የፈጥኖ ደራሽ ኃይሉ በበኩሉ ውንጀላዎቹን የተቀነባበሩ ናቸው ሲል ውድቅ አድርጓል። ዘምዘምና አብሹክ የተባሉት እነዚህ የመጠለያ ካምፖች ከ700 ሺህ በላይ የሚሆኑ ስደተኞችን እንደሚያስተናግድና ከእነዚህም ውስጥ አብዛኛዎቹ በጥቃቱ ምክንያት ረሃብ ተጋርጦባቸዋል ተብሏል። የጥቃቱ ዜና የተሰማው በRSF እና በሀገሪቱ ሰራዊት መካከል የተጀመረው የእርስ በርስ ጦርነት ሁለተኛ ዓመቱ በተቃረበበት ዋዜማ ላይ ነው የተባለ ሲሆን በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ክሌመንት ዊታ በተፈጠረው ነገር በጣም መደናገጣቸውን ተናግሯል። አስተባባሪው ጨምሮም ይህ በተፈናቀሉ ሰዎችና በእርዳታ ሰጪ ሰራተኞች ላይ የደረሰ ተከታታይና አሰቃቂ ጥቃት ተቀባይነት የሌለው ነው ብለዋል በመግለጫቸው። የእርዳታ ድርጅቱ ሪሊፍ ኢንተርናሽናል በሱዳን ዳርፉር በደረሰው ጥቃት ዶክተሮች፣ የእርዳታ አሽከርካሪዎችና የድርጅቱ ቡድን መሪን ጨምሮ 9 ሰራተኞቹ መገደላቸውን አስታውቋል። በስደተኞች ካምፕ ውስጥ የመጨረሻ የጤና አገልግሎት አቅራቢ መሆኑን የገለጸው የበጎ አድራጎት ድርጅቱ RSF ተዋጊዎች ለጥቃቱ ተጠያቂ ናቸው ያለ ሲሆን ይህ በዳርፉር ውስጥ ባሉ ሁሉም የጤና መሰረተ ልማት አውታሮች ላይ ያነጣጠረ ጥቃት መሆኑን ተረድተናል ብለዋል።
የእርዳታ ድርጅቶችና የሕክምና ተቋማት ላይ የተፈጸመው ጥቃት የተፈናቀሉ ዜጎች የጤና አገልግሎት እንዳያገኙ ለማድረግ ያለመ ነው በማለት አክሎም ከእኛ ክሊኒኮች አንዱ የዚህ ጥቃት አካል መሆኑ አስደንጋጭ ሲሆን በኤልፋሽር የሚገኙ የጤና ተቋማትም ጥቃት ተሰንዝሮባቸዋል ብሏል። በጀነራል ሐምዳን ደጋሎ የሚመራው RSF ታጣቂ ቡድን በበኩሉ በሰጠው መግለጫ በሰላማዊ ሰዎች ላይ ለሚደርሰው ጥቃት ተጠያቂ እንዳልሆነና በዘምዘም የተገደሉ ሰዎች የወታደራዊ ኃይሉን ስም ለማጠልሸት የተደረጉ ናቸው ብሏል። እሁድ ጠዋት ከቢቢሲ ጋር ቆይታ ያደረገና በካምፑ ውስጥ ላሉ ሰዎች ምግብ በማዘጋጀት የተሰማራ አንድ የዳርፉር ዘምዘም ነዋሪ እንደተናገሩት ሁኔታው እጅግ በጣም አስከፊ ነው ብሏል። የ34 ዓመቱ ነዋሪ እንዳሉት ብዙ ወጣቶችን አጥተናል። በማህበረሰብ መመገቢያ ውስጥ ይሰሩ የነበሩም ተገድለዋል። ሆስፒታሉን ለመክፈት ሲሯሯጡ የነበሩ ሐኪሞችም ተገድለዋል ብለዋል። እናም እነሱን ለማዳን መድኃኒት ወይም ሆስፒታል ባለመኖሩ በደም መፍሰስ ምክንያት እየሞቱ ነው ብለዋል። ጥቃቱ አሁንም እንደቀጠለ ነው። ጠዋትም ተጨማሪ ጥቃቶች እንደሚኖሩ እየጠበቀን ነው። ወደ ካምፑ የሚያመሩ መንገዶች በሙሉ ተዘግተው ከአራቱም አቅጣጫ የተከበበ ነው ሲል ተናግሯል። በሱዳን ሰራዊትና በፈጥኖ ደራሽ ኃይል መካከል ያለው የስልጣን ሽኩቻ የወለደው ጦርነት በሀገሪቱና በዓለም ላይ ትልቁን የሰብአዊ ቀውስ የፈጠረ ሲሆን ከ12 ሚሊዮን በላይ ሰዎች ከመኖሪያ ቤታቸው እንዲፈናቀሉና በርካታ ዜጎች ለረሃብ እንዲጋለጡ ተዳርጓል ተብሏል። አልፋሽር በዳርፉር ውስጥ በጦር ኃይሎች ቁጥጥር ስር ያለች የመጨረሻዋ ከተማ ስትሆን በፈጥኖ ደራሹ RSF ለአንድ ዓመት ያክል ከበባ ውስጥ ቆይታለች። በሁለቱ ኃይሎች መካከል ጦርነቱ የጀመረው የዛሬ 2 ዓመት ገደማ በጀነራል አልቡርሃን በሚመራው በሱዳን ሰራዊትና በሐምዳን ዳጋሎ ወይም ሄሜቲ በሚመራው የRSF መሪዎች መካከል በአገሪቱ የወደፊት ፖለቲካዊ ኢጣፈንታ ላይ ባለመግባባታቸው እንደሆነ የሚታወቅ ሲሆን አሁንም የሱዳን ቀውስ ተባብሶ ቀጥሏል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።